ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ሰኔ 4 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ለቀጣዩ በጀት ዓመት የማዳበሪያ ድጎማ 100 ቢሊዮን ብር መሆኑን የገንዘብ ሚኒስቴር አስታወቀ። ሚኒስትሩ ለ2019 በጀት ዓመት 2.3 ትሪሊዮን ብር በላይ አድርጎ ረቂቁን ያቀረበ ሲሆን በበጀት ዓመቱ የፌዴራል መንግስቱ ከሀገር ውስጥ ገቢ ምንጮችና ከውጭ ሀገር እርዳታ 1.8 ትሪሊዮን ብር ገቢ ለመሰብሰብ እቅድ መያዙን ገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አነጋጋሪው አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል ተባለ። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በመዲናዋ አዲሱ የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች መስጠት መጀመሩን አስታውቋል። ዝርዝሩን ታደምጡታላችሁ። ኦፌኮ ምርጫው አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ነው ሲል ከሰሰ። የኦሮሞ ፌዴራላዊ ኮንግረስ ባወጣው መግለጫ በቅርቡ የተከናወነው 7ኛው ጠቅላላ ሀገራዊ ምርጫ በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ በመሆኑ ሂደቱ ሙሉ በሙሉ ትርጉም አልባ አድርጎታል ሲልም ኮንኗል። ተጨማሪውን ይዘናል። ከውጭ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎ የኢራን ወታደራዊ እዝ የዓለም የነዳጅ አቅርቦት ቁልፍ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ የነዳጅ ጫኝ መርከቦችና የንግድ ትራፊኮች ሙሉ በሙሉ መዘጋቱን አስታውቋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ለቀጣዩ በጀት ዓመት የማዳበሪያ ድጎማ 100 ቢሊዮን ብር መሆኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስቴር ለ2019 ዓ.ም ለማዳበሪያ ድጎማ እንዲውል የታሰበው በጀት 100 ቢሊዮን ብር አድርጎ ለህዝብ እንደራሴዎች አቅርቧል። ሚኒስቴሩ ለ2019 በጀት ዓመት 2.3 ትሪሊዮን ብር በላይ አድርጎ ረቂቁን ያቀረበ ሲሆን በበጀት ዓመቱ የፌዴራል መንግስት ከሀገር ውስጥ ገቢ ምንጮችና ከውጭ ሀገር እርዳታ 1.8 ትሪሊዮን ገቢ ለመሰብሰብ እቅድ መያዙም ተነግሯል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በዛሬው ዕለት በቀጣዩ የሐምሌ ወር ላይ የሚጀመረውን የበጀት ዓመት ዝርዝርና መጠን የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ላይ ቀርበው አብራርተዋል። ከማዳበሪያ በተጨማሪም ለነዳጅ ድጎማ እንዲውል የታሰበው በጀት 20 ቢሊዮን ብር እንደሆነ የተገለጹት ሚኒስትሩ የኢትዮጵያ ነዳጅ አቅራቢ ድርጅት ካፒታልን ለማሳደግ 116.4 ቢሊዮን ብር ከመንግስት ግምጃ ቤት የተመደበ መሆኑንም ለፓርላማው አስረድተዋል። ከዚህም በተጨማሪ ለልማት ሴፍትኔት ፕሮግራም ማስፋፊያ የሚያስፈልገውን በጀት ከግምት ውስጥ በማስገባት የካፒታል ወጪዎችን በዋናነት የነባር ፕሮጀክቶችን ለማስፈጸም የሚያስፈልገውን ወጪ እንዲያካትት መደረጉም ተገልጿል። የክልሎችን የበጀት ድጋፍ በተመለከተ በ2018 ዓ.ም የተደረገውን የክልል ሰራተኞችና ተሿሚዎች የደሞዝ ጭማሪ ማስተካከያ ዓመታዊ ወጪ በ2018 ከጸደቀው የክልሎች የጥቅል በጀት ድጋፍ ጋር በመደመር ለ2019 በጀት ዓመት እስከ 5% ጭማሪ እንዲኖረውም ተደርጓል ብለዋል። ሚኒስትሩ አክለውን በአጠቃላይ የ2019 የመንግስት ወጪ ፖሊሲ የፊስካል ቁመና ማጠናከርና የማክሮ ኢኮኖሚ መዛባትን በሚያስተካክል መልኩ የተዘጋጀ ነው ብለዋል። የ2019 የፌዴራል መንግስት ረቂቅ በጀት የተመጠነ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ በጀት ነው ያሉ ሲሆን ይህም ከሀገር ውስጥና ውጪ በሚገኙ ገንዘብ እንደሚሸፈን አንስተዋል። የፌዴራል መንግስት ለ2019 ባዘጋጀው በጀት ለ12 ክልሎችና ለ2 ከተማ አስተዳደሮች የተመደበው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊዮን ብርን ተሻግሯል። በዚህ የገንዘብ ድጋፍ ውስጥም ባለፈው ዓመት ከድጎማ ዝርዝር ውጪ ተደርጎ የነበረው የአዲስ አበባ ከተማ አስተዳደር ተመልሶ የተካተተ ቢሆንም የተመደበለት የገንዘብ መጠን ግን ሩብ ቢሊዮን ብር እንኳን የማይሞላ ሆኗል። የአዲስ አበባ ከተማ አስተዳደር በ2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን 74.53 ሚሊዮን ብር ብቻ መሆኑም ተመላክቷል። የከተማ አስተዳደሩ በ2017 ከፌዴራል መንግስት የተመደበለት ድጎማ 5.45 ቢሊዮን ብር እንደነበር ይታወሳል። በ2016 በጀት ዓመት ለአዲስ አበባ ከተማ አስተዳደር ተመድቦ የነበረው የገንዘብ መጠንም እንዲሁ 5 ቢሊዮን ብርን የተሻገረ ነው። በዚህ ዓመት ለከተማ አስተዳደሩ የተበጀተው ድጎማ 5.25 ቢሊዮን ብር እንደነበርም የወቅቱ የበጀት ሰነድ ያመላክታል። ለመጪው በጀት ዓመት ከተያዙ የክልሎች ድጋፍ ውስጥም ከፍተኛ መጠን የተመደበው ለኦሮሚያ ክልል ሲሆን አማራና ሶማሌ ክልሎች በሚያገኙት የድጎማ መጠን በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። የኦሮሚያ ክልል ለ2019 በጀት ዓመት የተመደበለት ድጋፍ 179.35 ቢሊዮን ብር ነው።
አነጋጋሪው አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል ተባለ። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዛሬ መግለጫ ሰጥቷል። በመዲናው አዲስ አበባ የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎችን መሰጠት መጀመሩን ይፋ አድርጓል። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ አዲሱን የተሽከርካሪ ሰሌዳ መስጠት መጀመሩንም አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫ ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ ሲሆን ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ በኩል በስልክ ጥሪ ተደውሎላቸው መውሰድ እንደሚችሉም ገልጸዋል። ነባር ሰሌዳ የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክስ ሚኒስቴር በኩል አቅጣጫ እንደሚቀመጥ አመላክተዋል። ከመግለጫው ቀድሞ የወጣው ሰነድም ብዙዎችን እያነጋገረ ይገኛል። አዲስ የተሽከርካሪ ሰሌዳ ወይንም ታርጋ መሸጫ ዋጋ እስከ 56,000 ብር ዋጋ ተቆርጦለታል ይላል ሰነዱ። የቀረቡት ዋጋዎች የፊትና የኋላ ሰሌዳዎችን እንዲሁም ቫትን ያካተቱ መሆናቸውም ተጠቁሟል። አነጋጋሪ ነው በተባለው ሰነድ ለግል መገልገያ ወይንም የቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44,500 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28,500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 15,200 ብር፣ ለህዝብ ታክሲና ለትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9,400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኞችና ለባለሶስት እግር ተሽከርካሪ ወይንም ባጃጅ በነዳጅ የሚሰሩ ከሆነ 9,400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7,100 ብር፣ ለባለ ሁለት እግር ወይንም ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3,550 ብር መሆኑን ከመግለጫው ቀድሞ የወጣው ሰነድ ያመላክታል። ኦፌኮ ምርጫው አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ነው ሲል ከሰሰ። የኦሮሞ ፌዴራል ኮንግረስ ኦፌኮ ባወጣው መግለጫ በቅርቡ የተከናወነው 7ኛው ጠቅላላ ሀገራዊ ምርጫ በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ በመሆኑ ሂደቱን ሙሉ በሙሉ ትርጉም አልባ አድርጎታል ሲል ኮንኗል። ፓርቲው ምርጫው አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ነው ሲል የወቀሰ ሲሆን በሀገሪቱ ባለው አውዳሚ ጦርነት ምክንያት ሂደቱ ወታደራዊ ጥበቃ ባለባቸው ጥቂት ከተሞች ብቻ መደረጉና ትግራይ ክልል ሙሉ በሙሉ አለመሳተፉ በመጥቀስ አስገንዝቧል። ኦፌኮ በኦሮሚያና አማራ ክልሎች እየተካሄደ ያለው አውዳሚ ጦርነት በሰፊው የገጠርና የከተማ ዳርቻዎች ተአማኒነት ያለው ምርጫ ማካሄድ ፈጽሞ የማይቻል እንዲሆን አድርጎታል ያለ ሲሆን ምርጫው በከፍተኛ ወታደራዊ ጥበቃ ስር ባሉ ዋና ዋና ከተሞች ብቻ ተደርጓል ብሏል። በምርጫው ዕለትም የምርጫ አስፈጻሚዎች ግልጽ አድሎ መፈጸማቸውን፣ በመራጮች ላይ ማስፈራራት መኖሩን እንዲሁም የተቃዋሚ ታዛቢዎች በኃይል መባረራቸውን የገለጸው የፓርቲው መግለጫ ሂደቱን የታዘቡት የአፍሪካ ህብረትና የኢጋድ ልዑካን ሪፖርት የምርጫ ዕለት ቱሪዝም እንጂ እውነተኛ የታዛቢነት ሚና አይደለም ሲል ነቅፎታል። ኦፌኮ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ እጅግ አነስተኛ 100 የማይሞሉ ታዛቢዎችን በማሰማራት በሀገሪቱ ከሚገኙ 52,000 በላይ የምርጫ ጣቢያዎች ውስጥ ደህንነታቸው ተጠበቁ ጥቂት ከተሞች ብቻ የተወሰነው 208 በሚወክሉ ጣቢያዎች ብቻ በመገኘት የቅድመ ምርጫ ችግሮችና አጠቃላይ የሀገሪቱን ሁኔታ ሳያገናዝቡ በዕለቱ ትዝብት ላይ ብቻ በመመስረት በመላው ኢትዮጵያ ነፃና ፍትሃዊ ምርጫ እንደተካሄደ በማስመሰል ጡት የሰላማዊና ግልጽነት ሪፖርት የምርጫ ዕለቱ ቱሪዝም እንጂ እውነተኛ የታዛቢነት ሚና አይደለም በማለትም ክፉኛ ተችቶታል። በተመሳሳይ የአውሮፓ ህብረት በመሬት ላይ ያለውን አፈና ችላ በማለት በርቀት የሰጠውን በጎ አስተያየት የዲፕሎማሲ ማባበያ ሲል ማጣጥሎታል። ኦፌኮ የሀገሪቱ ጥልቅ ፖለቲካዊና ኢኮኖሚያዊ ስብራት በዚህ ምርጫ ሊጠገን እንደማይችል ጠቅሶ ሀገሪቱን ከመበታተን ለማዳን በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችና ሁሉንም የፖለቲካ ኃይሎች ያካተተ በድርድር ላይ የተመሰረተ አዲስ የፖለቲካዊ ስምምነት ፍኖተ ካርታ በአስቸኳይ እንዲቀረጽም ጠይቋል። ፓርቲው በማጠቃለያውም መንግስት ወታደራዊ ኃይልና ማግለልን ትቶ ሁሉን አቀፍ ውይይት እንዲጀምር፣ የኢትዮጵያ ህዝቦች ለራስን በራስ የማስተዳደር ለእውነተኛ ህብረ ብሔራዊ ፌዴራሊዝም በሰላማዊ ትግል እንዲጸኑ እንዲሁም ዓለም አቀፉ ማህበረሰብ በመንግስት ላይ ትርጉም ያለው ጫና እንዲያሳደር ፓርቲው 3 መሰረታዊ አስቸኳይ ጥሪዎችን አስተላልፈዋል።
ኢራን የሆርሙዝን ወሽመጥ ሙሉ ለሙሉ መዝጋቷን አስታወቀች። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎ የኢራን ወታደራዊ እዝ የዓለም የነዳጅ አቅርቦት ቁልፍ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ የነዳጅ ጫኝ መርከቦችና የንግድ ትራፊክ ሙሉ በሙሉ መዘጋቱን አስታውቋል። ኢራን ይህንን አስቸኳይ እርምጃ የወሰደችው የአሜሪካ መከላከያ ሚኒስትር ፒት ሄግዝ አሜሪካ በኢራን ቁልፍ ተቋማት ላይ ጠንካራ የአየር ድብደባ ማድረሷን በይፋ ከገለጹ በኋላ ሲሆን አሁን ላይ ምንም አይነት መርከብ ቦታው ላይ ማለፍ አይችልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነቱን የማትቀበል ከሆነ በነገው ዕለት አይታው የማታውቀውን ጥቃት እንፈጽምባታለን ሲሉም ዝተዋል። የአሜሪካ መከላከያ ሚኒስትር ፒት ሄግዝ በፍሎሪዳ ከሚገኘው የአሜሪካ ማዕከላዊ እዝ ዋና መስሪያ ቤት በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ ያስተላለፉትን ትዕዛዝ መሰረት በማድረግ የአሜሪካ ጦር በኢራን ውስጥ በሚገኙ ቁልፍ ወታደራዊና ስትራቴጂካዊ ተቋማት ላይ የቦምብ ድብደባ አካሂዷል ሲሉም አስታውቀዋል። ሚኒስትሩ ይህንን እርምጃ ኢራን በቀጠናው በምታሳየው መተናኮስና በሰላም ድርድሩ ላይ በወሰደችው ግትር አቋም ምክንያት የመጣ መሆኑን በመግለጽ ጥቃቱ በተሳካ ሁኔታ መከናወኑንና የኢራን ወታደራዊ አቅም ለማዳከም የታለመ ነው ሲሉም ተናግረዋል። ይህንን የአሜሪካ ድብደባ ተከትሎ የኢራን ሀታም አልአንቢያ የተሰኘው ከፍተኛ ጥምር ጦር እዛ አስቸኳይ መግለጫ ያወጣ ሲሆን የሆርሙዝ ወሽመጥ ለማንኛውም አይነት የባህር ላይ ትራፊክ በተለይ ለነዳጅ ጫኝና ለንግድ መርከቦች ሙሉ በሙሉ ዝግ መሆኑን አስታውቋል። እዙ አክሎም ትዕዛዙን ጥሶ ለመሻገር በሚሞክር በማንኛውም መርከብ ላይ ጦሩ ወታደራዊ እርምጃ ይወስዳል ሲልም አስጠንቅቋል። የኢራን መንግስታዊ ሚዲያዎችን በሆርሙዝ አቅራቢያ በነበሩ የአሜሪካ የጦር መርከቦች ላይ የሚሳኤልና የድሮን ጥቃት መሰንዘሩን የዘገቡ ቢሆንም የአሜሪካ ወታደራዊ ባለስልጣናት ግን የተመታ መርከብ የለም በማለትም ጉዳዩን አስተባብለውታል። አሁን ላይ በዓለም አቀፍ ደረጃ ለፍጆታ የሚውለው የድንጋይ ከሰልና የነዳጅ አቅርቦት 1/5 የሚሻገርበት የሆርሙዝ ወሽመጥ መዘጋት በዓለም የነዳጅ ገበያ ላይ ወዲያውኑ ከፍተኛ ጭማሪን አስከትሏል ተብሏል። እንደ አዲስ የተከሰተው ይህ ወታደራዊ ግጭት ባለፈው ሚያዝያ ወር ላይ በሁለቱ ወገኖች መካከል ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰ ሲሆን የመካከለኛው ምስራቅ ቀጠና በሙሉ ወደ ከፋ የጦርነት ቀውስ ሊከተው እንደሚችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። ሁለቱ ሀገራት ስምምነት ላይ ለመድረስ በተቃረቡበት በዚህ ወቅት ኢራን በእስራኤል ላይ ጥቃት መፈጸሟ ሌላ ቀጠናዊና ዓለም አቀፋዊ ስጋት ደቅኗል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።